አለማወቅ ከዳዊት ወንድማገኝ ዶክተር። ምዕራፍ 10 መርሳት የሰው ልጅ ትልቅ አቅም። አያቴ መርሳት ጀምሯል። ቀስ በቀስ ከኋላ ወደፊት እየተመለሰ ነው። በዚህ ምክንያት የዕለቱን እየተወ የጥንቱን ብቻ ማውራት ሆኗል ስራው። እኔም የራሴን የግሌንና የዛሬን ትቼ የእርሱን ትላንትና መስማት የዕለት ተዕለት ስራዬ ሆኗል። ትንሽ የሚያሳስበኝ የእኔን የልጅነት የወጣትነትና የጎልማሳነት ወራት የአያቴን ትላንት ስሰማ ሳጠናና ስተነትን እኔም እንደርሱ ወግ ደርሶኝ የመርሳት ዕድሜ ላይ ስደርስ የማስታውሰው የራሴ የምለውና ለልጅ ልጄ የምነግረው ታሪክ የአያቴ መሆኑ ነው። ይህ ሰው የራሱን ዘመን ጨርሶ የኔንም እያጨናነቀብኝ ይሆን እላለሁ። ግን ዞሮ ዞሮ አያቴን ወደዋለሁ። አያትን መውደድ እንጂ ሌላ ምን ይደረጋል? ምክንያቱም አርጅቷል፣ ኖሯል ማለት ነው። ብዙ ነገሩና ጉዳዩ ወደ ኋላ ነው። የኋላን ነገር ከእነ ችግሩ መውደድ እንጂ ምን ይደረጋል? አያቴ የኋላ የድሮ ሰው ግን በወደውም ደግሞ ያሰለቸኛል። ደግሞ ደጋግሞ ያለፈውን የነበረውን የሆነ የመሰለውንና ያልሆነውን ቁጭቱን ሁሉ በመዘርዘር አያቴ ያለፈውና ያለፈ የሚመስለው ሁሉ ያላለፈ መሆኑን ማስታወሻዬም ነው። በዓለም ከሚሆነው ሁሉ የማያልፍና የሚቀር አንድ ነገር ሰው ብቻ መሆኑን፣ ሌላው ሁሉ ሲያልፍ የሚቀጥል የሚቆይ በቆየ ቁጥር ደግሞ የማይቀየር መሆኑን፣ የጠፋ የቀረ የተተወ የተረሳ የተለወጠ መስሎ ተመልሶ ያው መሆኑን፣ የለውጥ መብዛት አለመለወጥ መሆኑን አያቴ መላልሶ በዘመኑ የነበረውን ጭቆናና በደል ሲያወራኝ እኔና እርሱ በታሪክ አጋጣሚ አብረረንና አባረን በምንኖርበት ዘመን ካለው ጭቆናና በደል በምን እንደሚለይ ለማጤን ይቸግረኛል። የጭቆና መልኩ የበደል ስልቱ እያደገ መጥቷል እንጂ አጥቂና ተጠቂው አሁንም ያው ናቸው። የሞላላቸው አጥቂዎች የጎደለባቸውን ተጠቂዎች በፈረቃ ይበድላሉ። የዛሬ ተጠቂ ትልቁ ምኞቱ የነገ አጥቂ መሆን ነው። ዓለም እንደሆነ ለሁለት መከፈልን ለምዳለች። በዓለም የምንኖር ሰዎች በጥቅሉ ሁለት ነን፣ ዋነኞቹና ሌሎቹ። ሕዝብ ተብሎ የሚጠራው የሰው ልጅ ሁል ጊዜም በሌሎቹ ጎራ የሚኖረው ነው። ዋነኞቹ ደግሞ የተቀሩት በአንድ ወይም በሌላ መልክ ከሕዝብነት ወደ ዋነኝነት የተሸጋገሩ በሰው አዳሪዎች። ይህ ሽግግር መንገዱ ጠባብ ነው። አያቴና መሰሎቹ የትግል መንገድ ይሉታል። የትግል መንገድ ጠባብ ናት፣ ብዙ ሰው አያልፍባትም ይለኛል አያቴ ደጋግሞ። የታገሉ ሰዎች ጥቂት ናቸው ብሎ አይመስለኝም። ትግል የብዙሃኑ ነው፣ ሕዝብ ነው ታጋይ እለዋለሁ። እሱ የነገረኝን የትግል ታሪክ ዋቢ አድርጌ ከነገርኸኝ ሁሉ የተረዳሁት ይህንን ነው። ሕዝብ ይታገላል፣ ጥቂቶች ድሉን ነጥቀው ከዋነኞቹ ጎራ ይሰለፋሉ፣ ሕዝብ በሌላነቱ ይቀጥላል። እንዲህ ስንነጋገር ይተክዛል። ሲተክዝ ደስ ይለኛል። በጣም ወደ ኋላ ተመልሶ ሊደሰኩር እንደሆነ ይገባኛል። አያቴ የምወደው አለኝ የምለው ያለኝ የድሮ ፖለቲከኛ። ድካም አለ፣ ሌት ተቀን ድካም፣ ሁልጊዜ ድካም። ፍትህ የወንጀል የስህተትና የእውነት እኩል መለኪያ ስትሆን ማጥፋትን፣ አለመስራትን፣ መስረቅን በሕግ መከላከል ሲያሳቅቅ፣ ስርቆት ነውርነቱ ቀርቶ እንዲያውም የዕለት ተዕለት መስተጋብር ቋሚ ክዋኔ ሲሆን፣ እውነት፣ ሥርዓት፣ ትጋትና ሥራ የሚያሳፍሩና የሚያስተቹ ሲሆኑ፣ ሐቅን፣ ፍትህን ማን ይጠብቃል? ሐቅና ፍትህን ማን እንደሚጠብቅ ያውቃል ብሎ አስቦ ከሆነ የሚጠይቀኝ አያቴ መርሳቱ እየባሰበት ነው ማለት ነው። ፍትህ ማን ጠባቂ አላት አልሁትና ፍትህ አስጠባቂ ነች እንጂ ጠባቂ የላትም ብዬ ቀጠልሁ በድፍረት። በዓይኑ ጫፍ ገረመመኝ። አስተያየቱ በንቀትና በግልምጫ መካከል ያረፈ ነው። ሆኖም አያቴ ይወደኛል።
ፍትህ ጠባቂ አላት ልጄ አለኝ። አስጠባቂ የምትሻው ጠባቂዋ ሲሰንፍና ሲደክም ሲዝልና ሲያቅተው እንጂ ፍትህ በራሷ ጠባቂ አላት። ማን አልሁት። አንተ አለኝ ፈርጠም ብሎ። የፍትህ ጠባቂ አንተ ነህ። እርፍ! ጭራሽ ለየለት። አያቴ ብሎ ከፖሊስ ፍርድ ቤትና የሰላም ሚኒስቴር ጋር አምታታኝ አልሁ በሆዴ። እርጅና ደጉ መርሳት ለካ እንዲህ ነው። ሰው ሲቆይ ራሱን ከተቋማት ጋር ማምታታቱ አይቀርም። እንዴት አልሁት ከመጣብኝ ሳቅ ጋር ተደራድሬ ሳቄን በፈገግታ በመቀየር። አየህ ልጄ፣ ፍትህ ያለችው በሰው ልብ ውስጥ ነው። እናትህም እንዲሁ አለኝ። መዘባረቅ ጀመረ። አሁን ደግሞ ፍትህንና እናቴን አቀላቀለ። ፍትህ በእያንዳንዳችን ልብ ውስጥ ናት። ፍትህን ከውጭ ለማስጠበቅም ስለማስጠበቅም አታስብ። ጠባቂዋ አንተ ነህ። ፍትሃዊም ኢፍትሃዊም የሚሆነው ሰው ነው። እያንዳንዱ ሰው። ችግራችን ከመሰረቱ ይሄው ነበር አለኝ። እንዴት? የችግራችን መሰረት መብዛቱ ያሳስበኛል። መሰረታዊ ችግሮቻችን በመብዛታቸው በችግር መሰረት ላይ መቆማችንን ሳንዘነጋ አልቀረንም። ሐሳቤን ቆርጬ ወደ አያቴ ተመለሱ። እኔና አያቴ አንድ ነን። ሁለታችንም ከዕድሜ ጋር የተያያዘ የመርሳት ችግር ተጠቂዎች ነን። እርሱ በእርጅና ምክንያት ሲረሳ፣ እኔ ደግሞ በወጣትነት ምኞት ብዙውን የአሁኑን እረሳለሁ። ተመሳሳይነት። የብዙዎቻችን መርሳት ምን ያህል እንደሚጠቅም አናውቅም። በሀገራችን አለ። ይህች በሀገራችን የሚላትን ሀገር እንዴት እንደምናፍቃት። በሀገራችን ፍትህ ስደተኛ ናት። ከሰው ልብ ሸሽታ በገዢዎች ሸንጎ ጥገኝነት የምትጠይቅ ደጅ ጠኝ ሆናለች። ሰው ራሱን መግዛት ሲያቅተው ከመንግስት ልብ ያዛል ነበር የሚባለው። ለምን ይመስልሃል? ልብ በተጨባጭ ያለን፣ መንግስት ደግሞ በተጨባጭ የሌለን ስለሆንን ነው አልሁት። ቀጣፊ ዱርዬ አለኝ። ማሾፌ መሆኑ ገብቶታል። በልቦናችን ፍትህ፣ እውነትና ሐቅ ሁሉም ስለነበሩ ነው። ግን ተገፉ። ራስ ወዳድነትና አስመሳይነት፣ ስስት ተበራክተው ፍትህን አጸደቋት፣ ደበደቧት፣ መውጫ መግቢያ ነሷት። ሸሸች፣ ከሰው ልብ ጠፋች። ከሜዳ ሜዳ ስትዞር ከመንግስት ስር መጠጊያ አገኘች። መንግስት ደግሞ እንደ ማንኛውም ስደተኛ ንብረቱ አደረጋት። ሲያሻው ሰጥቶ ሲያሻው የሚነፍጋት ሆነች። ሰው ከልቡ ያለውን ፍትህ አባሮ መንግስትን መልሰህ ስጠኝ ቢል ከየት ይሰጠዋል? እርሷ እንደሆነ ዜግነቷን ቀይራለች። ከዚህ በኋላ በመንግስት ፈቃድ እንጂ በሰው ፍላጎት አትገኝም። ሰጪና ከልካይ አላት። ሰዶ ማሳደድ ካማረህ ዶሮህን በቆቅ ለውጥ ይሉ ነበር የሀገራችን ሰዎች ሲተርቱ። እኛም ያው ሰዶ ማሳደድ አማረንና ፍትህን በጭቆና ቀየርን። ልቦናችንን ጭቆና ሞላው። ጨቋኝ ሰው እንጂ ጨቋኝ መንግስት የለም። ሰው በልቡ ከፋ፣ ጨቋኝ ሆነ። ፍትህም ብን ብላ ሄደች። ልጄ፣ ልብህ ጨቋኝ እንዳትሆንብህ ትጋ። የማንነትህ መስፈሪያ ይሄው ነው። ማንነትህም ግን ጠፍቷል። ምን ዋጋ አለው? ደህና መጥቶ በማብቂያው ቀባጠረ። ምን ዋጋ አለው? አንስማ አሉን። መከርናቸው። ተው፣ ይህ ነገር አላዋጣም፣ ይህ ነገር አያዋጣም አልናቸው። እምቢም እሺም ሳይሉ ቀሩ። ዝምታም መልስ ነው ብለን ዝም አለን። ለካስ እነሱ እሺም እምቢም ዝምም አላሉም። ታዲያ አልሁት። እንዲህ ድንገት ሲዘባርቅ የሚያወራው ባይገባኝም ወሬውን አስቀጥለዋለሁ። ሐኪሜ ናት እንዲህ የመከረችኝ። ምን ይጠቅማል? ምንም የሚያወራው ነገር ትርጉም አይሰጥም እኮ ስላት፣ ለእርሳቸው ትርጉም ይሰጣል። ምን አለበት? ስንት ሰው የማያገባህን የማይገባህን እና የማይገባህን ነገር ሲያወራ ትሰማ የለም? አንዳንድ ጊዜ ለተናጋሪውም ብቻ ሲባል መስማት ጥሩ ነው። ባያገባንም ባይገባንም ባይገባንም ደግሞ ባይጠቅመንም ብላኝ ነበር። እሺም እምቢም ዝምም አላሉም አለ። አሁንም በእርጅና የሚመጣ መርሳት እንዲሰለች ከሚያደርጉት ምክንያቶች አንዱ ነገር መደጋገም ነው። እሺም እምቢም ዝምም አላሉም
አለኝ አሁንም በድጋሚ። እሺ። ጭራሽ አልሰሙንም አለኝ። ጭራሽ አልሰሙንም ልጄ አለ ድምፁን ከፍ አድርጎ ስሜቱ እየጋለ። ንዴትና ብሶት ሊያንቆረቆርልኝ እንደሆነ ገባኝ። ለምጄዋለሁ። ዝም አልሁ። አለመሰማት ያማል፣ ህመም ነው። ቆሰልን። በመናገር ጉሮሯችን ሻከረ። ማን ሲሰማን? እሺም መልስ ነው፣ እምቢም መልስ ነው፣ ዝምም መልስ ነው። አለመስማት ምን የሚሉት ፈሊጥ ነው? አልመለሱለትም። አለመስማት ደግሞ ክፉ ነው፣ ተናጋሪ ያደርጋል። ተናጋሪ ከሆንህ ደግሞ አድራጊ መሆን ይቸግራል። ብቻ ለማንኛውም አሁን ሥራ ልሂድ፣ ብዙ ጉዳይ አለኝ አለ። አንተ ራስህን ጠብቅ፣ አትናገር፣ አይሰሙህም አለ ለራሱ በሚመስል ድምፅ። እሺ ብዬ እጁን በመያዝ ጎትቼ ያነሳሁት። በቀስታ ወደ መኝታ ቤት መራሁት። ሥራ ገባ።